ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። የተለያዩ የዝውውር ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን ነው የምናነሳው። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችም ትልልቆቹን የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። ቶተንሃም ሆትስፐርስ ጃራድ ብሬዝቫይትን ለማዘዋወር እያጤነ ነው ሲል ምንጮች ለቲም ቶክ ይገልጻሉ። ጃራድ ብሬዝቫይት ከ2020 ጀምሮ በኤቨርተን ቤት ቆይቷል። እናም ራሱን በፕሪሚየር ሊግ ውስጥ ካሉ ምርጥ የመሃል ተከላካዮች አንዱ አድርጎም እንዲሁ አቋቁሟል። ምንጮች ለቲም ቶክ እንደተናገሩት ቶተንሃም የጃራድ ብሬዝቫይት ትልቅ አድናቂዎች ናቸው። እናም እሱን በክረምቱ የዝውውር መስኮት ከፕሪሚየር ሊግ ተቀናቃኝ ኤቨርተን ማስፈረምም ይፈልጋሉ። ቶማስ ፍራንክ አዲሱ የቶተንሃም ሆትስፐርስ አለቃም እንግዲህ የመሆን ስምምነት ሊያጠናቀቅበት ባለበት በዚህ ሰዓትም የሰሜን ለንደኑ ክለብ የተከላካይ መስመሩን ለማጠናከር ጓግቷል። ጃራድ ብሬዝቫይትንም ዋነኛ ኢላማ አድርጎታል። ለ2024-25 የውድድር ዓመት የኤቨርተን ወጣት ምርጥ ተጫዋችም ተብሎ የተመረጠው ጃራድ ብሬዝቫይት ቸልሲና ማንቸስተር ዩናይትድን ጨምሮ ከበርካታ የፕሪሚየር ሊግ ኃያላን ክለቦች ፍላጎትን በመሳብ እንግዲህ አሁን ላይ ጎልቶ የወጣ ተጫዋች እንደሆነ ነው እየተገለጸ የሚገኘው። የ22 ዓመቱ እንግሊዛዊው ኢንተርናሽናል በመሃል ተከላካይ ቦታ መረጋጋትን፣ የአየር ላይ ኳስ የበላይነትን እና ደግሞ ከጀርባ ሆኖ ኳስን መስርቶ መጫወት መቻሉ ለፍራንክ እንግዲህ ታክቲክ ተስማሚ ያደርገዋል ተብሎ ነው የሚታሰበው። የአንጌ ፖስት ኮግሉ መልቀቅን ተከትሎ እንግዲህ አዲሱ የቶተንሃም አሰልጣኝ ሆነው የተሾሙት ቶማስ ፍራንክ በብሬንትፈርድ በቆየበት ስኬታማ ቆይታም ጠንካራ ተከላካይ መሰረት ያለውን ቡድን በመገንባትም እንዲሁ ይታወቃል። ቶተንሃም ጃራድ ብሬዝቫይትን ማስፈረም ይፈልጋሉ። ነገር ግን ኤቨርተን ውድ ንብረታቸውን እንዲሸጡ ማሳመን ቀላል አይሆንም። ምንጮች ለቲም ቶክ እንደተናገሩት ኤቨርተን ጃራድ ብሬዝቫይትን ለማቆየት የተቻለውን ሁሉ እንደሚያደርጉና የመሃል ተከላካዩን ለመሸጥ ምንም አይነት ፍላጎት እንደሌላቸው ነው እየተናገሩ የሚገኙት። የመርሲሳይዱ ክለብ በተከላካዩ ላይ 70 ሚሊዮን ፓውንድ ዋጋ ለጥፎበታል። ይህ ዋጋ ደግሞ እስካልተሟላ ድረስ ድርድር እንደማያደርጉም ይነገራል። የቶተንሃም የቻምፒየንስ ሊግ መሳተፍ ማራኪ በሆነ መልኩ ጃራድ ብሬዝቫይትን ራሱን በከፍተኛ ደረጃ ለመፈተሽ እንዲችልም ያደርገዋል ተብሎ ነው የሚታሰበው። ኤቨርተኖች ባሳለፍነው የውድድር ዘመን ጥሩ የሁለተኛ አጋማሽ የውድድር ዘመን ብቃታቸውን ማሳደግ ይፈልጋሉ። ቁልፍ ተጫዋቾቹን የማጣት ፍላጎት የላቸውም። ሞይስ ለቀጣዩ የውድድር ዓመትም ጃራድ ብሬዝቫይትን እንደሚፈልግ በግልጽ ተናግሯል። ምንጮች እንደሚጠቁሙትም ጃራድ ብሬዝቫይት በኤቨርተን ረክቷል፣ ለመልቀቅም አያስገድድም የሚል መረጃ ነው አሁን ላይ እየወጣ የሚገኘው። እንግሊዛዊው ኮከብ ወደ ማርሴይ ለመዘዋወር ሲል የፕሪሚየር ሊግ ክለቦችን ጥያቄ ውድቅ አድርጓል። በብዙ ክለቦች የሚፈለገው የሊሉ አማካይ አንጌል ጎሜዝ ወደ ፕሪሚየር ሊግ መመለሱን በመተው ወደ ፍሬንች ሊግ ዋን ግዙፍ ቡድን ማርሴይ ለመሄድም ተዘጋጅቷል። ባለፈው ወር እንግሊዛዊው አማካይ በክረምቱ ከሊል መልቀቁ ያረጋገጠ ሲሆን የ5 ዓመታት ቆይታም በክለቡ ማብቃቱን በይፋ በመናገር ደጋፊዎቹን ተሰናብተዋል። ለዋናው ብሔራዊ ቡድን ለ4 ጊዜ የተጫወተው የ24 ዓመቱ አማካይ በኦሌ ጉናር ሶልሻየር ስር የመጀመሪያውን ቡድን ቢቀላቀልም በዋናው ቡድን የጨዋታ ጊዜን ማግኘት ተስኖት በ2020 ዩናይትድን ለቆ ወጥቷል። በማንቸስተር ዩናይትድ በተለያዩ ጊዜያት 10 ጨዋታዎችን ብቻ ነው እንዲሁ ማድረግ የቻለው። ነገር ግን ካደገበት ክለብ በነፃ ነበር የለቀቀው። በዚህ ወር መጀመሪያ ላይ የወጡ ዘገባዎች እንደሚያሳዩት ጎሜዝ ወደ ማርሴይ ሊዘዋወር መቃረቡን ይናገሩ ነበር። አሁን ላይ ፋብሪዚዮ ሮማኖ ክለቡ በስምምነት ደረጃ ላይ እንደሚገኝ ገልጿል። ዌስትሃምና ቶተንሃምን ጨምሮ በርካታ የፕሪሚየር ሊግ ክለቦች አንጌል ጎሜዝን ወደ እንግሊዝ ሊመልሱትም ፍላጎት እንደነበራቸው ሲታወቅ፣ አሁን ላይ ግን ዝውውሩ ያመለጣቸው ይመስላል። ወደ ስታድ ቫሎድሮም የሚደረገው ጉዞ ጎሜዝ ከካሪንግተን ምሩቅ ሜሰን ግሪንውድ ጋር አብሮ እንዲገናኝም ያደርገዋል። ለሮቤርቶ ዲዘርቢ ቡድን የሚመቹ ሌሎች የቀደሞ የፕሪሚየር ሊግ ኮከቦች ኒል ሙፓይ እና ፔር ኤሚል ሆይቤይ በማርሴይ ጎሜዝን ያገኙታል። ዩናይትዶችን ለቆ ወደ ሊል ከሄደ በኋላ ጎሜዝ ተከታዩን እንግዲህ የውድድር ዘመን በውሰት በፖርቱጋል ቦኢስታ እንዲሁ አሳልፏል። በፖርቱጋልም የወላጅ ክለቡን አስደንቆ በመመለስም ወደ ቡድናቸው እንዲቀላቀል አድርጓል። ጎሜዝ በሊል 134 ጨዋታዎችን
የተሳተፈ ሲሆን ሊል በዚህ የውድድር ዘመን በፍሬንች ሊጓን 5ኛ ሆኖ እንዲያጠናቅቅም ማድረግ ከቻሉ ተጫዋቾች መካከል አንደኛው ነው። ዲየጎ ሲሞኔ ሁሊያን አልቫሬዝን ከሊቨርፑልና ከአርሰናል የዝውውር ዜና ጋር በመያያዙ አስተያየቱን ሰጥቷል። አርሰናልና ሊቨርፑል የቀድሞ የማንቸስተር ሲቲውን ተጫዋች ለማስፈረም ፍላጎት ያላቸው ሲሆን ዲየጎ ሲሞኔ የአትሌቲኮ ማድሪዱን ኮከብም ተጫዋች ሁሊያን አልቫሬዝን ለማስፈረም ፍላጎት ላላቸው ቡድኖች ምላሽ ሰጥተዋል። የአትሌቲኮ ማድሪዱ አለቃ ዲየጎ ሲሞኔ በኮከብ አጥቂው ሁሊያን አልቫሬዝ ላይ የዝውውር ግምቶችን ተቀብለዋል። አርጀንቲናዊው ኢንተርናሽናል ከስፔን ዋና ከተማ ክለብ መልቀቅ ጋርም የተያዘ ሲሆን እንደ አርሰናልና ሊቨርፑል ያሉ ፈላጊዎችም አሉት። የ25 ዓመቱ ሁሊያን አልቫሬዝ ባለፈው ክረምትም በ82 ሚሊዮን ፓውንድ ከማንቸስተር ሲቲ ወደ አትሌቲኮ ተቀላቅሎ ትልቅ የውድድር ዘመንንም ማሳለፍ ችሏል። አጥቂው ከፕሪሚየር ሊጉ ወደ ላሊጋ ከተሸጋገረ በኋላ በሁሉም ውድድሮች 29 ጎሎችን ከመረብ ጋር አሳልፈዋል። አርሰናልና ሊቨርፑል በክረምቱ የዝውውር መስኮት የሁሊያን አልቫሬዝን ለማስፈረም እያሰቡ ነበር። አሰልጣኙ በግልጽ እንደተናገረው የእንግሊዝ ቡድኖች እንደ ባርሴሎናና ፓሪስ ሰን ዠርሜን ከመሳሰሉት ጋርም ስሙ መነሳቱ አይገርምም ብሏል። ሲሞኔ ሲናገር የእሱ መፈለግ ምክንያታዊ ነው፣ ሌላ ምንም አይነት ነገር መገመት አልችልም። ሁሊያን አልቫሬዝ 25 ዓመቱ ላይ ነው። አሁን ላይ ያለበት የብቃት ደረጃ ያልተለመደ ተጫዋችም ያደርገዋል። ስለሆነም እንዴት ሁሉንም ክለብ እንግዲህ እሱን አይፈልገውም። ባርሴሎና፣ ፓሪስ ሰን ዠርሜን፣ አርሰናል፣ ሊቨርፑል ምርጥ ክለቦች እሱን ሲፈልጉትም ማየት ያስደስታል ሲልም ነው የተናገረው። የሁሊያን አልቫሬዝ እዚህ መኖር የአትሌቲኮ ሰዎች ደጋፊዎች የኩራት ምንጭ ሊሆን ይገባል። ምክንያቱም እሱ የኛ ነው። የሁሊያን አልቫሬዝ የኛ ስለሆነ እርሱን መንከባከብ አለብን። ደስታ እንዲሰማውም ልንረዳው ይገባል። ከእሱ ጋር ትልልቅ ዋንጫዎችን ለማሸነፍ እንፈልጋለንም ብሏል። ሲሞኔ እንግዲህ ሁሊያን አልቫሬዝን በማቆየት ላይ እምነት ማግኘቱ ትክክል ነው። የአትሌቲኮ ፕሬዚደንት ኤንሪኮ ሴሬዞ የፊት አጥቂውን በስፔን ዋና ከተማ እንዲቆይም በተደጋጋሚ ተናግረዋል። አልቫሬዝ በበኩሉ የ6 ዓመታት ኮንትራት የመጀመሪያ ዓመት ካጠናቀቀ በኋላ የተረጋጋ እንደሚመስልም ነው ዘገባዎች እየጠቆሙ የሚገኙት። ኬቨን ደብሮይና ወደ ናፖሊ የሚያደርገው ዝውውር በቀናት ውስጥ ተጠናቋል። አሁን ላይ ኬቨን ደብሮይና ወደ ናፖሊ መሄዱ ተረጋግጧል። ስለ ጉዳዩ ቅርበት ያላቸው የመረጃ ምንጮች ለከቼንድ ኦፍሳይድም ሲናገሩ ቤልጅማዊው ኢንተርናሽናል በዚህ ክረምት ነፃ ወኪል ሆኖ በውድድር ዓመቱ መጨረሻ ማንቸስተር ሲቲን ለመልቀቅ መወሰኑ ይፋ አድርጎ እንደነበር ይታወሳል። እናም ደብሮይና ከናፖሊ ጋር አሁን ላይ ሁሉን ነገር ጨርሷል። የሕክምና ምርመራውንም አድርጎ ፊርማውንም ይፋ መደረጉ የሚታወስ ነው። በቀጣይ የውድድር ዓመት በናፖሊ በአንቶኒዮ ኮንቴ ስርም ድንቅ ጥምረትን ከስኮት ማክቶሚኔ እና ከሌሎች ተጫዋቾች ጋር ይፈጥራሉ ተብሎ ይታሰባል። ዴብሮይና የወደፊት ህይወቱን ለመፍታት የተወሰነ ጊዜ ወስዷል። ነገር ግን በቅርብ ሳምንታት ውስጥም ስለ ውሳኔው ምንም ጥርጣሬዎች አልነበሩም። ሁልጊዜም ናፖሊ የተጫዋቹን ፊርማ ለማግኘትም እርግጠኛ ነበሩ። ዴብሮይና ናፖሊን በ2 ዓመታት ኮንትራት ነው የተቀላቀለው። ባለቤቱ በጣሊያን ከተማ ነገሮችን ለማስተካከል በኔፕልስ ቆይተዋል። የ33 ዓመቱ ተጫዋች የሴሪኤ ዋንጫን ለማስቀጠል ስለሚፈልገው የአንቶኒዮ ኮንቴ ቡድን ድንቅ ፈራሚ ይመስላል። ዴብሮይና በማንቸስተር ሲቲ ቆይታው 6 የፕሪሚየር ሊግ ዋንጫዎችን እንዲሁም የቻምፒየንስ ሊግ እና ሌሎች ታላላቅ ሽልማቶችንም አሸንፈዋል። ናፖሊ ከዴብሮይና ቀጥሎ ሌሎች ተጫዋቾችንም እየተመለከተ ነው። ናፖሊ በዚህ ክረምት በዝውውር ዝርዝራቸው ውስጥም ሌሎች ትልልቅ ስሞች አሏቸው። ከነዚህም አንደኛው ደግሞ ጆናታን ዴቪድ ነው። ምንም እንኳን ንግግሮች ቢቆሙም የሊቨርፑሉ ፍሬድሪኮ ኪየዛም ግምት ውስጥ የሚገባ ሌላኛው ሰው እንደሆነ ይነገራል። ናፖሊ የቪክተር ኦስሜን የወደፊት ሁኔታ በቅርቡ መፍታት ይፈልጋል። የናይጄሪያው ኮከብ በጋላት ሳራይ የውሰት ውሉ በማብቃቱ ወደ ጣሊያን ተመልሷል። ይሁን እንጂ ለሽያጭ የቀረበው ኦስሜን በሳዑዲ ፕሮ ሊግ ቡድን ውስጥም አልሂላል የቀረበለትን ጥያቄ ውድቅ አድርጓል። ስለዚህ በሚቀጥለው የውድድር ዘመን የት እንደሚጫወት ሙሉ በሙሉ ግልጽ አይደለም ሲልም ጭምር ነው ዘገባዎቹም እያሰፈሩም የሚገኙት። 60 ሚሊዮን ዩሮ የተለጠፈበት ኮከብ በክረምቱ ወደ እንግሊዝ ሊመጣ ነው። ሊቨርፑል፣ ማንቸስተር ዩናይትድ እና ኒውካስል ዩናይትድ ፖርቱጋላዊውን ኢንተርናሽናል ተከላካይ ጎንካሎ ኢናሲዮን ለማስፈረም ተያይዘዋል። የ23 ዓመቱ ተጫዋች በቅርብ የውድድር ዘመን ለክለቡና ለሀገሩ ጥሩ እንቅስቃሴን ያደረገ ሲሆን ከበርካታ ክለቦች ጋርም ስሙ ሲያያዝ ቆይቷል። የፖርቱጋሉ ጋዜጣ ኦጆጎ ዘገባ መሰረትም ተጫዋቹ ከሊቨርፑል፣ ከማንቸስተር ዩናይትድ እና ከኒውካስል ዩናይትድ ፍላጎት እየሳበ ነው። በኮንትራት ውስጥም 60 ሚሊዮን ዩሮ የውል ማፍረሻ ቢኖርም ስፖርቲንግ ሊዝበን ግን በዚህ ክረምት በተመጣጣኝ ዋጋ ሊሸጠው ፍቃደኛ ሊሆን ይችላል። ሊቨርፑል ጎንካሎ ኢናሲዮን ከሁሉም ክለቦች የተሻለ ይፈልገዋል። በሊቨርፑል ሌላ የመሃል ተከላካይ ፊርማም ይፈልጋል። ኢናሲዮ ጥራት ያለው የረጅም ጊዜ ግዥ ይሆናል። ጆ ጎሜዝ ከቋሚ ጉዳት ችግሮች ጋርም
ታግሏል። ጃሬል ኳንሳ በየሳምንቱ ለመጀመር ዝግጁ አይደለም። ስለሆነም አዲስ ተከላካይ ማምጣት ደግሞ የሚጠበቅ ጉዳይ ነው። ማንቸስተር ዩናይትድ እና ኒውካስል ዩናይትድ ይፈልጉታል። በአንጻሩ ማንቸስተር ዩናይትድ በተከላካይ መስመር ላይ ለጥቃት የተጋለጡ ናቸው። እናም አሁን ባሉበት አንዳንድ ተከላካዮች ላይ ማሻሻያዎች ያስፈልጋቸዋል። የ23 ዓመቱ ተጫዋች በፕሪሚየር ሊጉ ስኬታማ የመሆን ብቃት ያለው ሲሆን የማንቸስተር ዩናይትድም ቁልፍ ተጫዋች ሊሆን እንደሚችል ነው የሚታመነው። ኢናሲዮ በሩበን አሞሪም ስር በስፖርቲንግ ሊዝበን እያበራ ሲሆን በማንቸስተር ዩናይትድም በፍጥነት ለመላመድ አይቸገርም። ከቀድሞ አሰልጣኙ ጋርም የመገናኘት እድሉ ለተጫዋቹ በጣም ማራኪ ሊሆን ይችላል። በመጨረሻም ኒውካስል የቻምፒየንስ ሊግ ቦታን አረጋግጠዋል። እናም ጥራት ያላቸው ተጫዋቾችን ይፈልጋሉ። ለሴቨን ቦትማን አስተማማኝ አጋርም ያስፈልጋቸዋል። እናም ፖርቱጋላዊው ለነሱ ተስማሚ ሊሆን እንደሚችል ነው የሚታመነው። ከሶስቱም የፕሪሚየር ሊግ ክለቦች አንዱም ተጫዋቹን ለማስፈረም ይፋዊ ፕሮፖዛል ማቅረብ አልፈለገም። ነገር ግን በቅርብ ጊዜ ፍላጎታቸውን እንደሚያሳዩ ይጠበቃል። ተጫዋቹን በተመጣጣኝ ገንዘብ ሊያስፈርሙት ተስፋ አድርገው እየተንቀሳቀሱ ይገኛሉ። ጀርመናዊው ከኮንትራት ነፃ ከሆነ በኋላ ቀጣዩን ክለቡን መርጧል። ጀርመናዊው ኢንተርናሽናል አጥቂ ሌሮይ ሳኔ ከቅርብ ወራት ወዲህ ከቡንደስሊጋ ሊወጣ እንደሚችል ሲነገር ቆይተዋል። ከባየር ሚኒክ ጋር ያለው ኮንትራት የተጠናቀቀው እንግዲህ ተጫዋቹ በርከት ያሉ ክለቦች ይፈልጉት ነበር። እንደ ፌነርባቼ፣ አርሰናልም ጭምር ይፈልጉት ነበር። ነገር ግን ጋላት ሳራይን መርጦ ተቀላቅሏል። ለጉዳዩ ቅርበት የነበራቸው ምንጮች እንግዲህ በዚህ ክረምት ይህ ተጫዋች ምናልባት ወደ አርሰናል ጭምር ሊመጣ እንደሚችል ሲናገሩ ነበር። ነገር ግን ጋላት ሳራይን መቀላቀልን ምርጫው አድርጎ ወደ ጋላት ሳራይም አምርቷል። እንዲህ በቱርኩ ፌነርባቼም ጭምር የተጫዋች ይፈለግ ነበር። ለ29 ዓመቱ ተጨማሪ ገንዘብ ለመስጠትም ፍቃደኛ ነበሩ ፌነርባቼዎች። ነገር ግን በምትኩ ሳኔ ጋላት ሳራይን የመረጠው። ተጫዋቹ ከአርሰናል ጋርም ሲያያዝ ቆይቷል። በግልጽ ለማየት እንደሚቻለው ሳኔ የወደፊት ህይወቱን እንግዲህ ከመወሰኑ በፊት ከሰሜን ለንደኑ ቡድን የተሻለ አቅርቦትም ጠብቆ ነበር። ነገር ግን አርሰናሎች በተሻለ ዋጋ ከመጀመሪያ ጥያቄያቸው በኋላ ወደ ተጫዋቹ ተወካዮች አልቀረቡም። አርሰናል በአጥቂ ክፍል ውስጥም የበለጠ ጥልቀት ያስፈልገዋል። የ29 ዓመቱ ተጫዋች ደግሞ ለነሱ ጠቃሚ ይሆናል ብሎ በርካቶች ግምታቸውን ሰጥተው ነበር። ሳኔ በሁለቱም መስመሮች ላይ የመጫወት አቅም ያለው ሲሆን በመስመር በኩልም ግቦችንና ፈጠራን ይጨምራል። የውድድር ዓመቱም 13 ጎሎችን አስቆጥሮ 6 ለጎል የሆኑ ኳሶችንም አመሸቶ ማቀበል ችሏል። ሳኔ ከዚህ ቀደም ከማንቸስተር ሲቲ ጋር በእንግሊዝ ብቃቱን ያሳየ ሲሆን በአርሰናልም ፈጣን ተጽዕኖ ይኖረዋል ተብሎ ተጠብቆ ነበር። ይህ በእንዲህ እንዳለ ተጫዋቹ አሁን ላይ ራሱን የጋላት ሳራይ ቁልፍ ተጫዋች አድርጎ መመልከት ይፈልጋል። በቱርክ እግር ኳስም ጥሩ ለመስራት አካላዊና ቴክኒካዊ ባህሪያቶች እንዳሉትም ምንም ጥርጥር የለውም። በሚቀጥለው የውድድር ዘመን ለጋላት ሳራይ ኮከብ ሊሆን ይችላል። ነገር ግን የመጨረሻ ውሳኔዎቹም እንግዲህ ተወስነው ተጫዋቹ በይፋም ተቀላቅሏል። የፕሪሚየር ሊጉ አማካይ በበርካታ ክለቦች እየተፈለገ ነው። የብሬንትፈርዱ አማካይ ሚኬል ዳምስጋርድ በዝውውር ገበያው ላይ መፈለጉን ቀጥሏል። ተጫዋቹ በክለቡ እስከ 2030 የሚያቆየው ኮንትራት ያለው ሲሆን በመላው አውሮፓ ባሉት ክለቦችም ትኩረትን ስቧል። ናፖሊና ኢንተር ሚላን የዳምስጋርድን ሁኔታ በቅርበት እየተከታተሉ መሆናቸውን ለጉዳዩ ቅርበት ያላቸው ምንጮች ለከቼንድ ኦፍሳይድ አሳውቀዋል። በፕሪሚየር ሊጉ ቶትንሃም፣ አስተን ቪላና ኒውካስል ዩናይትድ እንዲሁ ደግሞ ዌስትሃም ዩናይትድም የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። በተለይ ቶትናሞች ዳምስጋርድን የመሃል ክፍላቸውን ለማሻሻል እየተመለከቱት ነው። ተጨማሪ ቴክኒካዊ ችሎታና ፈጠራን ወደ ቡድኑ ለመጨመርም ይፈልጋሉ። ኒውካስል ዩናይትድ እና ዌስትሃም ዩናይትድ የዝውውር እድሉን እየገመገሙት ነው። ብሬንትፈርድ ከ40 እስከ 50 ሚሊዮን ዩሮ የሚያወጡ ዋጋዎችን ለመቀበልም ክፍት እንደሚሆኑ ይታመናል። ብሬንትፈርዶች እሱን ለማስፈረም 13.5 ሚሊዮን ፓውንድም ከፍለዋል። ቶተንሃም ሚኬል ዳምስጋርድን ካስፈረመም በእጅጉ ሊጠቀምም ይችላል። ቶተንሃም በቡድን ውስጥም ተጨማሪ የፈጠራ ችሎታና ቴክኒካዊ ችሎታም ያለው ተጫዋች ያስፈልገዋል። እናም ዳምስጋርድ ደግሞ ለቡድኑ ጥሩ ጭማሪም ይሆናል። ከጥቂት ዓመታት በፊትም ቶተንሃሞች ዳምስጋርድን ለማስፈረም ሞክረው እንደነበር የሚታወስ ነው። ቶማስ ፍራንክን እንደ አዲስ አሰልጣኝ የሾሙት ቶተንሃሞች በዝውውር ፉክክሩ ላይም ጥሩ እድል ሊኖራቸው እንደሚችል ጭምር ነው እየተገለጸ የሚገኘው። ዴንማርካዊው አማካይ በሰሜን ለንደኑ ክለብ ከፍራንክ ጋርም እንደገና ለመገናኘት ክፍት ሊሆን ይችላል። ነገር ግን አስቶን ቪላ፣ ኒውካስል እና ዌስትሃም ከፍተኛ ፍላጎት ስላለ ዝውውሩ ቀላል አይሆንም። በተመሳሳይ አስቶን ቪላና ኒውካስል በሚቀጥለው የውድድር ዓመትም ለአውሮፓ ውድድር ብቁ ስለሆኑ አማካዩን ለማግኘት ተስፋ ያደርጋሉ። ዳምስጋርድ በቡድን ውስጥ የበለጠ ጥራትን ይጨምራል። ብሬንትፈርድም ኮከብ ለእነሱ እንግዲህ ተስማሚ ግዥም ሊሆን ይችላል። የሁለቱ ክለቦች አንዱን እንግዲህ መቀላቀል ለተጫዋቹ ማራኪ ሊሆን ይችላል። እጅግ በጣም ጥሩና ትልቅ ፕሮጀክትም እንዳላቸው ጭምር ነው እየታመነ የሚገኘው።
በመጨረሻም ዌስትሃም ፈላጊው ቢሆንም ተጫዋቹ በከፍተኛ ደረጃ መወዳደር ይፈልግ ይሆናል። እናም እንደ ቶተንሃም፣ አስተን ቪላና ኒውካስል የመሳሰሉ ለሱ ይበልጥ ማራኪ መዳረሻዎችም ሊሆኑ እንደሚችሉ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ የሌስተሩን አማካይ እየተመለከቱት ነው። ማንቸስተር ዩናይትዶች የሌስተር ሲቲውን አማካይ ዊልፍሬድ ንዲዲን በክረምቱ ለማስፈረም ይፈልጋሉ። ጋዜጠኛ ቤን ጃኮብስ እንዳለው ከሆነ ማንቸስተር ዩናይትድ ተጫዋቹ ያለበትን ሁኔታ እየተከታተለ ነው። የ28 ዓመቱ ተጫዋችን ለማስፈረም ሊሞክሩ ይችላሉ። ተጫዋቹ ሌስተሮች ከሊጉ በመውረዳቸው 9 ሚሊዮን ፓውንድ የሚደርስም ዋጋ ያለው ሲሆን ለማንቸስተር ዩናይትድም በገንዘብ ጉዳይ ላይ ጥሩ ፊርማ ሊሆን ይችላል። ነገር ግን ዊልፍሬድ ንዲዲ እንደ አትሌቲኮ ማድሪድ ካሉ ክለቦች ጋርም ተገናኝቷል ነው እየተባለ የሚገኘው። ዩናይትዶች ባለፈው የውድድር ዘመን ለጥቃት የተጋለጡ ይመስላሉ እና የተከላካይ አማካይ ዊልፍሬድ ንዲዲ ከኋላ እንግዲህ በኩል እንዲጠነክሩ ሊረዳቸውም ይችላል። ዊልፍሬድ ንዲዲ ትልቅ የፕሪሚየር ሊግ ልምድ ያለው ሲሆን ክለቡን ከተቀላቀለ በኦልትራፎርድ ላይም ተጽዕኖ ለመፍጠርም ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ቡድናቸውን በበቂ ሁኔታ ማሻሻል ይፈልጋሉ። እንደ ኢንዲዲ ያለ ደግሞ ተጫዋች በቅናሽ ካገኙ ማለፍ አይችሉም። ማንቸስተር ዩናይትድን የመቀላቀል እድሉ ለተጫዋቹ በጣም አስደሳች ይሆናል። በተመሳሳይ ኤቨርተኖችም ተጫዋቹን ይፈልጉታል። ከዚህ ቀደም ለነሱ ጋር ስሙ ተያይዞ እንደነበር ነው የሚነገረው። የ28 ዓመቱ አማካይ ስፍራ ተጫዋችም የት እንደሚፈረም ወደፊት የሚታይ ይሆናል። በፕሪሚየር ሊግ የመጫወት ብቃት ያለው ሲሆን ለሁለቱ ክለቦችም ጠቃሚ ፊርማ ሊሆን እንደሚችል ጭምር ነው እየተገለጸ የሚገኘው። ከተጠየቀው ዋጋ አንጻር ሲታይ ዊልፍሬድ ንዲዲ ጥሩ ግዢ ሊሆን እንደሚችልም ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ባለፈው የውድድር ዘመን በሊጉ የደረጃ ሰንጠረዥም ግርጌ አጋማሽ ላይ ያጠናቀቁ ሲሆን ወደፊት ደግሞ ለመሄድ በዚህ ክረምት ጥራት ያላቸው ፊርማዎችንም ይፈልጋሉ ተብሎ ይታሰባል። የአማካይ ክፍሉን ከማጠናከር በተጨማሪ አስተማማኝ አጥቂ 10 ቁጥርና የተከላካይ አማካይ ለማምጣትም ጥረት ማድረግ ይፈልጋሉ። ዊልፍሬድ ንዲዲ ለነሱ ተስማሚ ሊሆን ይችላል። ካሴሜሮም ባለፈው የውድድር ዘመን በጣም ደካማ ነበር። እናም ናይጄሪያዊው ካሴሜሮን ሊተካ እንደሚችልም ጭምር ነው እየተነገረ የሚገኘው። የመጀመሪያዎቹ ግንኙነቶች ተደርገዋል። አርሰናል ለ2 ጊዜ ቻምፒየንስ ሊግ አሸናፊው ጥያቄ ለማቅረብ ተዘጋጅቷል። የሪያል ማድሪዱ አጥቂ ሮድሪጎ ከስፔኑ ክለብ ሊለቅ እንደሚችል ተነግሯል። አርሰናልም ከሱ ጋር ተያይዟል። እንደ ፌጂያስ ዘገባ ከሆነ አርሰናል በተለያዩ የማጥቃት ሚናዎች መጫወት የሚችል አጥቂ ለማምጣት እየፈለገ ነው። እናም ብራዚላዊው ለነሱ ተስማሚ ሊሆን እንደሚችል እየተገለጸ ነው። በመስመር በኩልም ሆነ በመሃል ላይ በመጫወት ሁለገብ ችሎታ አለው። በላሊጋ ጥራቱን ያሳየ ሲሆን በፕሪሚየር ሊጉም ስኬታማ የመሆን ብቃትም አለው። ሪፖርቱ ቀደም ሲል በሁለቱ ወገኖች መካከል የመጀመሪያ ግንኙነት መደረጉን ገልጿል። እናም የእንግሊዙ ክለብ ሪያል ማድሪድን የሚያረካ ትልቅ አቅርቦት ለማቅረብም ፈቃደኞች እንደሆኑ ጭምር ነው እየተገለጸ የሚገኘው። ምንም እንኳን ሪያል ማድሪዶች ተጫዋቹን በዚህ ክረምት ለመሸጥም የሚያቀማሙ ሲሆን ከፍተኛ ገንዘብ እንደሚያመጣና ቡድኑን እንደሚያጠናክሩትም የሚረዳ ዋጋ ከቀረበላቸው እሱን ለመልቀቅም ሊያስቡበት ይችላሉ። ብራዚላዊ አጥቂ ለመንቀሳቀስ ክፍት ነው ተብሏል። ሮድሪጎ በዚህ ክረምት ከማድሪድ መውጣት አይጠላም። በትልቅ የቡድን ፕሮጀክት ውስጥ መሆን ይፈልጋል። ወደ አርሰናል መሄድና ለሱ ተስማሚ ሊሆንም ይችላል። በዓለም ላይ ካሉ ትልልቅ ክለቦችም አንዱ ናቸው። በቅርብ የውድድር ዘመናትም ጥሩ እንቅስቃሴን አድርገዋል ነው እየተባለ የሚገኘው። አርሰናል እንደ ሮድሪጎ አይነት ጥራት ያለው አጥቂን አጥቷል። ብራዚላዊ ወደ አዲስ ደረጃ ሊወስዳቸውም ይችላል። በአርሰናል አጥቂ ክፍል ላይ ጎልና ፈጠራን ይጨምራል። በሀገሩ ልጅም ጋብሪኤል ሄሱስ እና ጋብሪኤል ማርቲኔሊ ላይ ትልቅ ማሻሻያዎችን ሊያደርግ እንደሚችል ነው የሚታመነው። አርሰናል ትልልቅ ዋንጫዎችን ለማንሳት አንድ ጥራት ያለው አጥቂ ሊፈልግ ይችላል። እናም የሪያል ማድሪዱ ኮከብ ለነሱ ተስማሚ ሊሆን ይችላል። ከሪያል ማድሪድ ጋር 2 የቻምፒየንስ ሊግ ዋንጫዎችን ማንሳት የቻለ ሲሆን የአሸናፊነት ልምዱም ጠቃሚ ሊሆን እንደሚችል ጭምር ነው እየተገለጸ የሚገኘው። የቼልሲና ዌስትሃም የግራ መስመር ተጫዋቾች በላትሲዮ የእጩ ዝርዝር ውስጥ ተካተዋል። ላትሲዮ በግራ መስመር በኩል አንዳንድ ለውጦችን ያደርጋል ተብሎ ስለሚጠበቅ የ3 ተጫዋቾችን ዝርዝር አዘጋጅተዋል። ባለፉት ጥቂት ቀናት እንደተዘገበው ላትሲዮች ኑኖ ታቫሬዝን ለመሸጥ ፈቃደኞች ናቸው። ነገር ግን በትክክለኛ ዋጋ ብቻ የሚሸጡት ነው። ምክንያቱም ከሽያጩ 40% የሚሆነውን ገንዘብ በሽያጩ ውል ውስጥም ባለው ስምምነት አርሰናል ስለሚያገኝ ነው። በተጨማሪም የሉካ ፔሌግሪኒ የወደፊት እጣ ፈንታ እርግጠኛ አይደለም። ስለዚህም ላትሲዮ በጣም ጥሩ ዓመትን ያሳለፈው የዢንዋናውን አሮን ማርቲን ላይ አይናቸውን ጥለዋል። ስፔናዊው በሴሪኤ ባደረጋቸው 36 ጨዋታዎች 8 አሲስቶችን አድርጓል። የ28 ዓመቱ ኮንትራት በአንድ ዓመት ውስጥም ያበቃል። ነገር ግን ዤናዎች በአዲስ ውል ሊያቆይትም ወስነዋል። ከዚህም በላይ ደግሞ ማርቲን በአረቡ ዓለምም ፈላጊዎች እንዳሉት ነው እየተገለጸ የሚገኘው።
ከጄኖዋ ሰው በተጨማሪ ኤመርሰን ፓልሜሪ መፍትሄ ሊሆን ይችላል። የ30 ዓመቱ ተጫዋች በ2018-19 የውድድር ዘመን በቼልሲ በማውሪዚዮ ፖቼቲኖ ስርም በማውሪዚዮ ሳሪ ስርም መጫወት ችሎ ነበር። ኢታሎ እንግዲህ ብራዚላዊው ከ2022 ጀምሮ በዌስትሃም ዩናይትድ እየተጫወተ ሲሆን አሁን ደግሞ 1 ዓመት ኮንትራት ይቀርባል። ላትሲዮ ከኤመርሰን ፓልሜሪ በተጨማሪ ቤን ቺልዌልን እየተመለከተ ነው። በመጨረሻም ቤን ቺልዌል ከእግር ኳስ ሕይወቱ እያሽቆለቆለ ሲሄድ ቆይቷል። ያለፉትን ወራትም በክሪስታል ፓላስ በውሰት ያሳለፈው የ28 ዓመቱ ተጫዋች እስከ 2027 የሚያቆይ ውል ስላለው ወደ ቸልሲ ይመለሳል ተብሎ ነው የሚጠበቀው። ምንም እንኳን አሰልጣኝ ማውሪዚዮ ሳሪ የቀድሞው የሌስተር ሲቲውን ኮከብ ወደ ቸልሲ በመጣበት ዓመት ስታንፈርድ ብሪጅን ለቆ ቢወጣም እንግሊዛዊው ወደ ጣሊያን ለመምጣት ሊሞክር ይችላል። ሳሪ አሁን ላይ ፍላጎቶች ውስጥ ያስገባው ሲሆን በክረምቱ በላትሲዮ አዲስ የግራ መስመር ተከላካይ እንደምንመለከት ነው ዘገባዎች እያረጋገጡ የሚገኙት። ሊቨርፑል የ25 ዓመቱን ኮከብ ለማስፈረም ፍላጎት አለው። ሊቨርፑል በክረምቱ የዝውውር መስኮት የኤሲ ሚላኑን አጥቂ ራፋኤል ሊያውን ለማስፈረም ፍላጎት አሳይተዋል። እንደ ቀደሞ የፕሪሚየር ሊግ ስካውት ሚኪ ብራውን ዘገባ ከሆነ ተጫዋቹ ከሊቨርፑል ጋር ተገናኝተዋል፣ እናም ጥሩ የዝውውር ግንኙነትም አድርገዋል። ፖርቱጋላዊው ኢንተርናሽናል ወደ ፕሪሚየር ሊግም ሻምፒዮኖቹን ማቅናቱን እውን ሊሆን እንደሚችልም ነው የሚገለጸው። ራፋኤል ሊያው ከማንቸስተር ዩናይትድ፣ አርሰናልና ቼልሲ ጋርም ስሙ ይያዛል። ነገር ግን ሊቨርፑል ከሁሉም በተሻለ ከኤሲ ሚላኑ ኮከብ ጋር ስማቸው ተገናኝቷል። ሚኪ ብራውን ለፉትቦል ኢንሳይደር እንዲህ ሲል ነው የገለጸው። ራፋኤል ሊያው ከፈረመ ከአርኔ ስሎት ብዙ አማራጮችን ይሰጣል፣ ምክንያቱም ፍጥነት ስላለውና በጨዋታ ውስጥም በጣም ቀጥተኛ ስለሆነ ቡድኑን መለወጥ ይችላል ሲልም ነው የተናገረው። ሊቨርፑሎች ተጨማሪ አጥቂዎችን ወደ ቡድኑ ማከል እንደሚፈልጉ እናውቃለን፣ እናም ደግሞ እሱ በዝርዝር ውስጥ ካሉትም አንደኛው ነው። ሊቨርፑሎች ብዙ ገንዘብ ካወጡ ይህን ዝውውር ሊደረግም ይችላል። ሊያኦ ብዙ ፈላጊዎች እሱን እንግዲህ በክረምቱ ከሚላን ለመልቀቅም ክፍት ነው። ሚላኖች በቅናሽ ዋጋም ሊሸጡት ፍቃደኞች እንደሆኑ ጭምር ነው እየተገለጸ የሚገኘው። ሊቨርፑል በአጥቂ ክፍል ውስጥም የበለጠ ጥራትና ጥልቀት ያስፈልገዋል። የ25 ዓመቱ ፊርማ ምርጥ ግዥም ይሆናል። በሁለቱም በኩል ደግሞ በመሀልም አጥቂነት ቦታ መጫወት የሚችል ሁለገብ ነው። ከመስመርም እየተነሳ ግቦችንና ፈጠራዎችን ይጨምራል። ሚላን ውስጥ ራሱን አረጋግጧል። በእንግሊዝ ውስጥም ስኬታማ ለመሆን ቴክኒካዊ ባህሪያቶች አሉት። ራፋኤል ሊያው ባለፈው የውድድር ዘመን 12 ግቦችንና 13 አሲስቶችን አድርጓል። እንደ ዳርዊን ኑኔስ ወይም ፍሬድሪኮ ኪየዛ ባሉ ተጫዋቾች ላይ ማሻሻያዎች መሆኑ ማረጋገጥ ይቻላል። ሁለቱም ተጫዋቾች በዚህ ክረምት ከሊቨርፑል መልቀቅ ጋር ስማቸው ተገናኝቷል። እናም ጥራት ያለው ተተኪ ማምጣትም አለባቸው። የፕሪሚየር ሊጉ ሻምፒዮንን የመቀላቀል እድል ለፖርቱጋላዊው ዓለም አቀፍ በጣም አስደሳች ይሆናል። በዚህ የስራው ደረጃ ላይ አዲስ ፈተናን ለመሞከርም ክፍት ሊሆን ይችላል። ለሱ ትልቅ እድልም ይሆናል። ራሱንም በከፍተኛ ደረጃ ማሳየት ይፈልጋል የሚል መረጃ ነው አሁን ላይ እየወጣ የሚገኘው። አርሰናል ትኩረቱን ወደ 24 ዓመቱ የፕሪሚየር ሊግ ተከላካይ አዙረዋል። አርሰናል የተከላካይ ክፍል ማጠናከሪያ እቅዳቸው አካል አድርገው ፊታቸውን ወደ ክሪስታል ፓላሱ እንግሊዛዊ የመሃል ተከላካይ ማርክ ጉሂ እያዞሩ እንደሆነ ዘ አትሌቲክ ዘግበዋል። የ24 ዓመቱ ተጫዋች የቦርንመዙ ዲን ሁጅሰንን ፊርማ ለማግኘታቸውን ተከትሎ በምትኩ ጉሂን መርጠዋል። ዊሊያም ሳሊባና ጋብርኤል ማጋለሽ ለሚኬል አርቴታ የመጀመሪያ ምርጫ የተከላካይ ጥምረት ሆነው ሲሰሩ ነበር። የማርክ ጉሂ የኮንትራት ሁኔታ ከ12 ወራት በላይም የቀረው ሲሆን አሁን ላይ ለመሸጥም የተለጠፈውን ዋጋ ለአርሰናል የበለጠ አጓጊ ዝውውር ያደርገዋል ተብሎ ነው እየጠበቀ የሚገኘው። ጉሂ ለአርሰናል አቅም ያለው አማራጭም አድርገው ይመለከቱታል። ለክሪስታል ፓላስ ጠንከር ያለ እንቅስቃሴ ያደረገው ጉሂ ካፕቴን በሆነበት ክለብም ለቆ ወደ ሌላ ክለብ ሲያመራ ቋሚ ቦታን መፈለጉ ግድ ነው። የአርቴታ ቡድን ጥልቀት ከኋላ በኩል ለመጨመር ጠንካራ ተከላካይ ማምጣትም ይፈልጋሉ። የስፖርት ዳይሬክተሩ አንድሪያ ቤርታ በበርካታ ውድድሮች ላይ ጥንካሬያቸውን ለማረጋገጥ ሌላ የመሃል ተከላካይ ይፈልጋሉ። እንደ ኬራን ቲርኒ ያሉ ተጫዋቾች ለቀው ወጥተዋል። እናም ግምቶች ደግሞ የኦሌክዛንደር ዚንቼንኮን የወደፊት እጣ ፈንታም እርግጠኛ አይደለም። ኒውካስል ዩናይትድም ባለፈው ክረምት 65 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ ተደርጎባቸው ነበር። ቸልሲዎች ማርክ ጉሂን ዳግም ለማስፈረም ደግሞ እየተከታተሉት እንደሆነ ሪፖርቶች ያሳያሉ። ክሪስታል ፓላስ የማርክ ጉሂን የኮንትራት ማብቂያ ጊዜን ከግምት ውስጥ በማስገባት የቀነሰ ክፍያ ሊቀበል እንደሚችል የገመቱት ሲሆን ወደ 40 እና 45 ሚሊዮን ፓውንድም ዋጋ ከዝውውር ይፈልጋሉ። በስተመጨረሻም ጉሂ የራሱ ምኞቶችንም ይመርጣል። በትልቅ ክለብ መጫወትና ዋስትና ያለው ቋሚ ተጫዋች መሆንም ስለሚፈልግ ወደ ኤምሬትስ ስቴዲየም መሄድም እድሉ ሊጠብ እንደሚችል ጭምር ነው እየተገለጸ የሚገኘው።
መልቀቅ እንደሚችል ተነግሮታል። ጋዜጠኛ ሁለት ተጫዋቾች ቸልሲን በዚህ ክረምት ለመሸጥ ዝግጁ ናቸው። ኤንዞ ማሬስካ በቸልሲ ውስጥ ወሳኝ የሆነ የክረምት የተጫዋቾች የዝውውር መስኮት እንቅስቃሴን ጀምረዋል። ሁለቱ ግብ ጠባቂዎች ሮበርት ሳንቼዝ እና ጆርጅ ፔትሮቪች በአንደኛው ቡድን እቅዶች ውስጥ እንደማይገኙ እንደተነገራቸው ቸልሲ ክሮኒካል ዘግቦታል። ከዓለም ክለቦች ዋንጫ በፊት ጊዜያዊ ዝውውር መስኮት በመዘጋቱ ሰማያዊዎቹ የግብ ጠባቂ ቦታቸውን በፍጥነት ለመቀየር እየሰሩ ነበር። ቸልሲ አራተኛ ደረጃን ይዞ በማጠናቀቅና የኮንፈረንስ ሊግንም ካነሱ በኋላ ኤንዞ ማሬስካ በሁሉም ቦታዎች ላይ ተወዳዳሪነትንና ሁለገብነትን ለማጎልበትም የታሰበ የቡድን ለመስራትም እድሳትን ጀምረዋል። ቸልሲዎች የግብ ጠባቂ ዲፓርትመንታቸውን ለማሻሻል ተዘጋጅተዋል። ጋዜጠኛ ግሬም ቤሊ ለቸልሲ ክሮኒካል እንደተናገረው ሰማያዊዎቹ ከሁለቱ ግብ ጠባቂዎቻቸው ጋር ለመለየት ወስነዋል። ቸልሲ በአምስቱ ግብ ጠባቂዎቻቸው ላይ ሙሉ እምነት እንዳላቸው የሚናገር ንግግር ከእውነት የራቀ ነው። ኬፓን ለቀውታል። በእውነቱ ደግሞ ከኤንዞ ማሬስካ በግብ ጠባቂዎች ላይ ምንም አይነት የለም። ከአምስቱ ግብ ጠባቂዎች የኤንዞ ማሬስካ አንዳቸውንም አይፈልግም። ሮበርት ሳንቼዝ መልቀቅ እንደሚችልም ተነግሮታል የሚል መረጃ ነው እየወጣ የሚገኘው። ጆርጂ ፔትሮቪች መልቀቅ እንደሚችል ተነግሮታል። ከኒስ ፍላጎት አለ። በሱ ላይ በፈረንሳይ ቡድኖች ውስጥም ፍላጎት አለ። አሁን ባሳለፈው የውድድር ዘመን ምክንያት የፈላጊዎች እጥረት የለበትም። የግብ ጠባቂ ቦታን ማጽናት ቡድኑን ለማስተካከልም ወሳኝ አካል ነው ተብሎ ይታሰባል። በሚቀጥሉት ጥቂት ሳምንታት ውስጥ ቸልሲ ከፍተኛ ገቢ ያላቸው እንደ ራሂም ስተርሊንግ፣ ቤን ቺልዌል፣ አክሰል ዲሳሲ፣ ክሪስቶፈር ኢንኩንኩን ጨምሮ ወደ 14 የሚጠጉ አንጋፋ ተጫዋቾችን ይለቃሉ ተብሎ ይጠበቃል። ቸልሲዎች ባለፉት ሳምንታት ሊያም ዴላፕን፣ ማማዱ ሳርንና ዳሪዮ ኢሶኩን ወደ ቡድናቸው አስገብተዋል። ማሬስካ በቸልሲ ቡድን ውስጥም ለውጥ ይፈልጋል። ሳንቼዝ እና ፔትሮቪች ደግሞ በመልቀቅ ሌላ ግብ ጠባቂ ሊያመጡም ዝግጁ ናቸው። ሰማያዎቹ በዚህ ክረምት የኖቲንግሃም ፎረስቱን አማካይ ሞርጋን ጌብስ ዋይትን ለማዘዋወርም እየተጠባበቁ እንደሚገኙ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን አዳዲስ ስፖርታዊ ጉዳዮችን ያዝንበት የዛሬ ፕሮግራማችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኘው።